አመሰግናለሁ እንግዲህ አንድ ሀገር ካሏት ትላልቅ ሀብቶች መካከል ወጣቱ ትውልድ ከፍተኛውን ወይም ደግሞ ትልቁን ድርሻ የሚይዝ ነው በእኛ ሀገር ደግሞ በተለይ ከ70 በመቶ በላይ የሚሆነው ህዝብ ወጣት ነው ተብሎ ይታመናል እንግዲህ ይሄ ወጣት በሀገሩ ላይ ምቅ ጉልበቱን አቅሙን ጊዜውን ተጠቅሞ በዘላቂ የሀገረ መንግስትና የሰላም ሴት ግንባታ ላይ ሚናውን እንዴት ይወጣል በሚል ሐሳብ ዙሪያ ነው የውይይት መድረክ ሲካሄድ የቆየው ሀገሬን ገነባለው ኃላፊነቴንም እወጣለሁ የሚል መሪ ሐሳብን ይዟል ውይይቱ እንግዲህ ይሄ የውይይት መድረክ ቀደም ሲል እንዳነሳውት ወጣቱ እንዴት ሀገሩን ማገልገል አለበት በምን አግባብ የሚለው ነው በትኩረት ሲዳስስ የቆየው በዚህም ላይ የአዲስ አበባ ከተማ ወጣቶችና ስፖርት ቢሮ ከብልጽግና ፓርቲ ወጣቶች ክንፍ ጋር በመተባበር ባዘጋጀው መድረክ ላይ የሰላም ሚኒስትር ዴታ ዶክተር ከይረዲን ተዘራ ተገኝተው ነበር እሳቸውም እንግዲህ መልእክትን አስተላልፈዋል በተለይ በመልእክታቸውም ሀገሪቷ ያከናወነች ያለችው በግብርናው በኢንዱስትሪው በቴክኖሎጂው በአጠቃላይ በመታከናውናቸው የልማት ስራዎች ወይንም የልማት ተግባራት ላይ ወጣቱን ማዕከል ያደረጉ ናቸው ወጣቱን ያማከሉ ናቸው የሚል ሐሳብን አንስተዋል ለአብነትም ደግሞ የአዲስ አበባን የኮሪደር ልማት ስራ ጠቅሰው ነበር ኮሪደር ቅንጦት ሳይሆን ተስፋ ነው የሚል ሐሳብን ካጋሩ በኋላ በአዲስ አበባ የተለያዩ አካባቢዎች እየተከናወኑ ያሉ የኮሪደር የልማት ስራዎች ማህበራዊ ህይወትን የሚያጠናክሩ ናቸው ሲሉም አንስተዋል ይሄም ደግሞ አብዛኛው ህዝብ ከቤቱ ወጥቶ በተሰራለት የልማት ስራ በመዝናኛ ስፍራዎች ራሱን ያሳርፋል ከሌሎች ጋር ይገናኛል ሐሳብን ይለዋወጣል ይሄ ታዲያ ማህበራዊ ህይወትን የሚያጠናክር ጉዳይ ነው ሲሉ አንስተዋል ስለዚህ የአፍሪካ መዲና የሆነችው አዲስ አበባን ልማቷን ሰላሟን መጠበቅ የዚህ ወጣት ድርሻ ይሆናል የሚል ሐሳብን አንስተዋል ከዛም ባለፈ ደግሞ ከዚህ ቀደም እንግዲህ እናቶቻችን አባቶቻችን ከውጭ የመጣ ወራሪ ኃይልን ሲዋደቁ ቆይተዋል የሀገሪቷን ሉዓላዊነት ለማስጠበቅ በዚህ ዘመን ግን ወጣቱ መዋጋት ያለበት ድህነትን ነው መታገል ያለበት ስራ አጥነትን ነው ዘመኑ የሚጠይቀው አርበኝነት ይሄ ነው የሚል ሐሳብን አስተላልፈዋል ስለዚህ ደግሞ ይህንን ለማድረግ በከተማዋ የተፈጠሩ ምቹ መደላደሎች አሉ ይህንን በአግባቡ ተጠቅሞ የሚጠበቅበትን ወይም ደግሞ ከወጣቱ ሀገር ከተማም የምትፈልገውን ድርሻ መወጣት እንዲቻል ወጣቱ ትኩረት መስጠት አለበት ተብሏል በርካታ ተሳታፊዎች የነበሩበት የዚህ የውይይት መድረክ ላይ ወጣቱ የተለያዩ ጥያቄና አስተያየቶችን ሲያነሳ ነበር በተለይ ደግሞ ከስራ ዕድል ፈጠራ አንፃር ከመኖሪያ ቤት እንዲሁም ደግሞ የማህበራዊ ሚዲያ አጠቃቀም ጋር ተያይዞ በርካታ ሐሳቦች ሲንሸራሸሩ የቆዩበት ነበር የብልጽግና ፓርቲ ወጣቶች ክንፍ ምክትል ፕሬዝዳንት ፈዲላ አባቢያም እዚህ ላይ ምላሽን ሲሰጡ ነበር በተለይ ወጣቱ ከዓላማው ሊያደናቅፉት የሚችሉት ነገሮች በርካታ እንደሆኑ ይታወቃል ለአብነት ያህል በማህበራዊ ሚዲያዎች የሚሰራጩ ሐሰተኛ መረጃዎች ወጣቱን ከግቡና ከዓላማው ያደናቅፉታል እዚህ ላይ ትኩረት ማድረግና ከነጣጣይ እንዲሁም ደግሞ ከከፋፋይ ትርክት ታቅቦ ገዢ ትርክትን አሰባሳቢ ትርክትን መገንባት ያስፈልጋል የሚል ሐሳብ አንስተዋል ህዝብ ወጣቱ እንግዲህ ልማቱ ላይ ሰላሙ ላይ ትኩረት ማድረግ ይገባዋልም ተብሏል እንደ አጠቃላይ በውይይቱ መድረኩ ላይ እንግዲህ ከለውጥ ወዲህ ወጣቱን የሚያሳትፉ በርካታ ስራዎች እንደ ሀገርም እንደ ከተማም ተሰርተዋል ይሄ ሁሉንም የሚያግባባ ሆኗል ታዲያ ይሄንን ታሳቢ በማድረግ ቀደም ሲል እንደጠቀስኩት በተፈጠሩ ምቹ ድሎች በተፈጠሩ ምቹ ሁኔታዎች ወጣቱ ሀገሩን ማገልገል ለሀገረ መንግስት እንዲሁም ለሰላም ሴት ግንባታ የሚጠበቅበትን እያደረገ ነው ያለው አሁንም ደግሞ ይሄንን ንቁ ተሳታፊነቱን መጨመር ይገባዋል የሚለው ሐሳብ ላይ የጋራ መግባባት ላይ ተደርሷል ለአሁን ያለኝ መረጃ ይሄ ነው በማታ የዜና ወጃ ሰዓታችን ደግሞ ተጨማሪ መረጃዎችን ወደ እናንተ እናደርስ ይሆናል